ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? በዛሬ ቪዲዮአችን ስለ ፕሪፖዚሽን ኦፍ ፕሌሰስ እናያለን። በባለፈው ቪዲዮ እንደምታስታውስ ስለ አድቨርብስ አይተናል። አድቨርብ ኦፍ ማነር፣ አድቨርብ ኦፍ ዲግሪ፣ አድቨርብ ኦፍ ፍሪኩዌንሲ አይተናል ማለት ነው። ስለ ተውሳክ ግሶች ማለት ነው። እዛ ደግሞ ፕሪፖዚሽን ኦፍ ፕሌስ። ፕሪፖዚሽን ማለት በአማርኛ መስተዋድድ ማለት መስተዋድድ ማለት ቦታን ለመጠቆም ታይምን ለመጠቆም የምንጠቀምባቸው ቃላቶች ናቸው ማለት ነው። ዛሬ ቦታን ለመጠቆም ወይም ደግሞ ፕሌስን ለመግለጽ የምንጠቀምባቸውን ፕሪፖዚሽንስ ኦፍ ፕሌስ እናያለን ማለት ነው። እናንተም ለዚህ ቻናል አዲስ ከሆናችሁ ቪዲዮን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ጀምሩ ማለት ነው። ቀጥታ ወደ ትምህርቱ። Preposition of places. This preposition of places is a word that tells us where something is located or positioned. ስለዚህ prepositions of place የሚባሉ ወይም ደግሞ ቦታን ለመጠቆም የምንጠቀምባቸው ቃላቶች አንድ ነገር የት ጋር እንደሚገኝ ሎኬት ለማድረግ ወይም ደግሞ ያ ነገር የቱ ጋር እንደሚገኝ where is something is located. ስለዚህ አንድ ነገር ምኑ ጋር እንደሚገኝ ለመጠቆም ወይም ደግሞ ለመግለጽ የምንጠቀምባቸው ቃላቶች prepositions of place ይባላሉ። ስለዚህ እንደ ቦታን ለመግለጽ የምንጠቀምባቸው መስተዋድዶች ማለት ነው። the common prepositions of English places places ወይም ደግሞ ቦታን ለመጠቆም የምንጠቀምባቸው ዋና prepositions ወይም መስተዋድዶች አንደኛው in ነው። in is used to talk about inside something. ስለዚህ አንድ ነገር የሆነ ነገር ውስጥ መሆኑን ለመግለጽ የምንጠቀምበት this in ይባላል ማለት ነው። it is enclosed space. ስለዚህ በተዘጋ ነገር ውስጥ ወይም ደግሞ በሆነ ነገር ውስጥ አንድ ነገር አለ ብለን ለመግለጽ we use in እንጠቀማለን ማለት ነው። ለምሳሌ the keys are in the bag. the keys are in the bag. ስለዚህ ቁልፎቹ ቦርሳ ውስጥ ናቸው። to locate something is inside in something. ስለዚህ አንድ ነገር የሆነ ነገር ውስጥ መሆኑን ለመግለጽ we use in እንጠቀማለን ማለት ነው። ስለዚህ the keys are in the bag. ስለዚህ ቁልፎቹ ቦርሳ ውስጥ ናቸው። ስለዚህ in ማለት inside something ማለት ነው። ሁለተኛ on ነው። on is on a surface. on ማለት የሆነ ነገር ከሆነ ላይ ከላይ እንደማለት on ማለት ከላይ ማለት። ስለዚህ የሆነ surface ወይም ደግሞ የሆነ ነገር ላይ something is occur ወይም ደግሞ something is placed ነው። ስለዚህ on ማለት on a surface ከላይ ማለት ነው። ለምሳሌ the book is on the table. መጽሐፉ ጠረጴዛው ላይ ነው። ምን ላይ? ጠረጴዛው ላይ። ስለዚህ something is on a surface ከላይ የተቀመጠ ነገር ከሆነ we use on እንጠቀማለን ማለት ነው። ሶስተኛው at ነው። at is at a specific point or place. ስለዚህ on specific ወይም ደግሞ በተገደበች ቦታ ወይም ደግሞ ስፔሲፊክ በሆነች ቦታ ወይም ደግሞ ፖይንት ላይ የተቀመጠ ነገር we use at እንላለን ማለት at። ለምሳሌ she is at the door. she is at the door. እሷ በሩ ጋር ናት። ምኑ ጋር? በሩ ጋር። ስለዚህ እሷ ስፔሲፊክ የሆነ ቦታ ነው ያለችው ማለት ነው። ስፔሲፊክ በሩ ጋር ናት ያለችው። so it is that space or that door is a specific point for her ማለት ነው። ስለዚህ ምንድነው? it is በሩ ጋር ነው የተቀመጠችው። በሩ ጋር ነው እሷ ያለችው። ስለዚህ ምንድነው? ስፔሲፊክ የሆነ ፖይንት ወይም ደግሞ ፕሌስን ሎኬት ለማድረግ we use at ይሆናል ማለት ነው። አራተኛው it is under ነው። under ማለት ከስር ማለት ነው። below something. የሆነ ነገር ከስር ከተቀመጠ we use under ይባላል ማለት ነው። ስለዚህ the cat is under the chair. ድመቷ ከወንበሩ ስር ናት። ድመቷ ከወንበሩ ስር ናት። ስለዚህ under ማለት ከስር ማለት። ስለዚህ under is below something ማለት ነው። አምስተኛው above ነው። above is higher than something ወይም ደግሞ not touching. ስለዚህ የሆነ ነገር ከሆነ ከላይ ነገር ግን ተች አይደራረጉም አይነካኩም ግን ከሆነ ነገር ከላይ የተቀመጠ ነገር ከሆነ it's above ይባላል ማለት ነው። ስለዚህ above higher than something. ስለዚህ የሆነ ነገር ከላይ የተቀመጠ it's above ከላይ ማለት ነው። ለምሳሌ the lamp is above the table. the lamp is above the table. ስለዚህ ላምፑ ወይም ደግሞ መብራቱ ከጠረጴዛው በላይ ነው። መብራቱ ከጠረጴዛው በላይ ነው። ስለዚህ above ማለት ከላይ ማለት ነው። ሌላው below ነው። below ደግሞ lower than something. ለምሳሌ below እና under it is the same ይመስላሉ ነገር ግን ተመሳሳይ አይደሉም። ስለዚህ below ማለት lower than something. ስለዚህ ከሆነ ነገር ጋር ስናወዳድረው ከዛ ነገር በታች የሆነ ነገር ከሆነ it is below ይባላል ማለት ነው። ለምሳሌ the temperature is below zero. ስለዚህ ቴምፕሬቸሩ ወይም ደግሞ ሙቀቱ ከዜሮ በታች ነው። ከዜሮ በታች። ስለዚህ lower than something. ስለዚህ ከሆነ ነገር በታች ከሆነ it is lower ይባላል ማለት below። ኛው between ነው። between ማለት ደግሞ in the middle of two things. ስለዚህ በሁለት ነገሮች መካከል ያለ ነገር it is between ይባላል ማለት ነው። ለምሳሌ the ball is between the boxes. ኳሱ በቦክሶቹ መካከል ነው። ኳሱ በቦክሶቹ መካከል ነው። ስለዚህ ሁለት ቦክሶች ናቸው ያሉት። በቦክሶቹ መካከል ኳሱ አለ። ስለዚህ ኳሱ በሁለት ቦክሶች መካከል ነው ያለው ማለት። ስለዚህ በሁለት ነገሮች መካከል ካለ it is between ይባላል ማለት ነው። ስምንተኛው ደግሞ among ነው። among ማለት ደግሞ በመካከል። ስለዚህ in the middle of more than two things. ስለዚህ ከሁለት ነገሮች በላይ መካከል የተቀመጠ ነገር among ይባላል ማለት ከሁለት ነገሮች በላይ። በሁለት ነገሮች መካከል የተቀመጠ ነገር between ይባላል። ከሁለት ነገሮች በላይ የተቀመጠ ነገር ደግሞ among ይባላል ማለት። ለምሳሌ
she is sitting among her friends. she is sitting among her friends. እሷ በጓደኞቿ መካከል ተቀምጣለች። እሷ በጓደኞቿ መካከል ተቀምጣለች። ስለዚህ ጓደኞቿ ከሁለት በላይ ናቸው። ስለዚህ ከሁለት በላይ በሆኑ ጓደኞቿ መካከል ተቀምጣለች። ስለዚህ ከሁለት ነገር በላይ በሆነ ነገር ለአንድ ነገር ከተቀመጠ አሞንግ ይባላል ማለት ነው። ዘጠነኛው ደግሞ ቢሃይንድ ነው። ቢሃይንድ ማለት ደግሞ something is back of the something ነው። ስለዚህ የሆነ ነገር ከሆነ ነገር ጀርባ ከሆነ ቢሃይንድ ማለት ጀርባ ማለት። ስለዚህ behind is at the back of something። ስለዚህ የሆነ ነገር ከጀርባ ከተቀመጠ behind ይባላል ማለት ነው። the car is behind the house። the car is behind the house። ስለዚህ ካሩ መኪናው ከቤቱ ጀርባ ነው። መኪናው ከቤቱ ጀርባ ነው። and አስረኛው ደግሞ in front of ነው። in front of ማለት ደግሞ ከፊት ለፊት ማለት ነው። before something or facing it ከፊት ለፊት። ስለዚህ አንድ ነገር ከፊት ለፊት ከተቀመጠ in front ይባላል ማለት ነው። so the teacher is in front of the students። አስተማሪው ከተማሪዎቹ ፊት ለፊት ነው። አስተማሪው ከተማሪዎቹ ፊት ለፊት ነው። ስለዚህ in front ማለት ከፊት ለፊት ማለት ነው። next to ወይም ደግሞ beside። next to or beside ማለት ደግሞ ቀጥሎ ማለት ነው። ከሆነ ነገር ቀጥሎ so something is side of something ማለት። ስለዚህ የሆነ ነገር ከሆነ ነገር ቀጥሎ ካለ ወይም ደግሞ ከጎኑ ካለ it is next to ወይም ደግሞ beside ይባላል። very close ያ ማለት ከጎን ሲባል በጣም ቅርብ ነው ማለት ነው። very close ነው or by side of something ማለት። ስለዚህ next to ወይም beside ማለት ቀጥሎ ማለት ነው። he is sitting next to me። he is sitting next to me። so እሱ ከኔ ቀጥሎ ተቀምጧል። እሱ ከኔ ቀጥሎ ተቀምጧል። ስለዚህ next to or beside ማለት ቀጥሎ ማለት ነው። so this all about the preposition of places ነው። example in a sentence እናየው። ለምሳሌ the book is on the table አይደል? on ማለት it's on the surface ከላይ የተቀመጠ ነገር። ከላይ ማለት it's on ነው። ስለዚህ መጽሐፉ ጠረጴዛው ላይ ነው። she is in the room። she is in the room። ስለዚህ እሷ ክፍል ውስጥ ናት። ስለዚህ in ማለት ደግሞ inside something። ስለዚህ የሆነ ነገር ውስጥ ከሆነ in ይባላል። he is waiting at the bus stop። he is waiting at the bus stop። ስለዚህ ባስ ማቆሚያው ጋር እየጠበቀ ነው። ባስ ማቆሚያው ጋር እየጠበቀ ነው። ስለዚህ at ማለት at a specific point of location ከሆነ at እንላለን። the cat is under the chair። the cat is under the chair። so under ማለት is below something under ማለት ከስር ማለት። ስለዚህ የሆነ ከሆነ ነገር ስር ከሆነ it's under ይባላል። the picture is above the sofa። above ማለት higher than something። ስለዚህ የሆነ ነገር ከሆነ በላይ ከተቀመጠ this above ይባላል። it's ከላይ ማለት ነው። ስለዚህ ፒክቸሩ ከሶፋው በላይ ነው። the ball is between the two boxes። the ball is between the two boxes። ስለዚህ between ማለት ደግሞ it is something is among two things። ስለዚህ በሁለት ድንጋዮች መካከል የተቀመጠ ነገር between ይባላል። the ball is between the two boxes እና ኳሱ በሁለቶቹ ሳጥኖች ውስጥ ነው ማለት ነው። so አስረኛ ሰባተኛ ደግሞ እዚህ ጋር the teacher is standing in front of the class። ስለዚህ አስተማሪው ከክላሱ ፊት ለፊት ቆሟል ስንል it is in front of ማለት it is ከፊት ለፊት ማለት ነው። and the dog is behind the door። the dog is behind the door። so behind ማለት it is something is back of something ማለት። ስለዚህ የሆነ ነገር ከጀርባ ከሆነ behind ይባላል። ስለዚህ the dog is behind the door ስንል ውሻው ከበሩ ጀርባ ነው። ውሻው ከበሩ ጀርባ ነው ማለት ነው። the shop is next to the bank። the shop is next to the bank። next ማለት ደግሞ ቀጥሎ ማለት ነው። beside ማለት ወይም ደግሞ side ማለት ነው። ስለዚህ the shop is beside the bank next to the bank ስንል ሱቁ ከባንኩ አጠገብ ነው። ሱቁ ከባንኩ አጠገብ ነው። so this all about preposition of places ነው ማለት ነው። so እስከ 10 የሚጠጉ ቃላቶች አሉ። preposition of place ወይም ደግሞ something የቱ ጋር እንደሚገኝ የሆነ ነገር የቱ ጋር እንደሚገኝ ለመጠቆም የምንጠቀምባቸው ወርዶች ናቸው ማለት ነው። so የዛሬ ትምህርታችን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ ማለት ነው። ሌላም ልሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት አድርጉኝ። ቤቱን ደግሞ ሰብስክራይብ፣ ላይክ ኤንድ ሼር አድርጉ። አመሰግናለሁ። መልካም ጊዜ። ባይ